በኢትዮጵያና ከኢትዮጵያ ውጭ የምትገኙ የሙሉ ወንጌል አማኞች ቤተክርስቲያን አገልጋዮችና ምዕመናን በሙሉ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የሥራ አመራር ቦርድ ከጥር 21 እስከ 23 2018 ዓመተ ምህረት ባካሄደው መደበኛ ስብሰባው የሙሉ ወንጌል አማኞች ቤተክርስቲያን አገልጋዮችና ምዕመናን በሙሉ ከየካቲት 30 እስከ ሚያዝያ 2 2018 ዓመተ ምህረት የኢትዮጵያ ሙሉ ወንጌል ቤተክርስቲያን በአገር ውስጥና ከሀገር ውጭ ላሉ ምዕመናን አስቸኳይ መግለጫን አስተላለፈች። ከፊታችን የካቲት 30 ጀምሮ እስከ ሚያዝያ 2 ድረስ የሚቆይ መላው የሙሉ ወንጌል ቤተክርስቲያን አማኞች ሊተገብሩት የተገባን አስቸኳይ መግለጫን ይፋ ያደረገች ሲሆን መግለጫው ምን ይላል፣ ምዕመኑስ ምን ማድረግ ይጠበቅበታል የሚለውንም እኛም በመረጃችን ይዘንላችኋል። እንዲሁ በቆይታችሁ ታደምጣላችሁ። በሌላኛው መረጃችን እግዚአብሔር ወንጀለኛ አይደለም። እግዚአብሔር ታምረኛ እንጂ አስማተኛ አይደለም። አንድ ሁለተኛ እግዚአብሔር የመንግስትን የሕግ ስርዓት አሰራር ጥሶ የሚሰራ ወንጀለኛ አይደለም። እንደውም ያለን ለመንግስት ተገዙ፣ ለግብር ለሚገባው ግብርን ገብሩ፣ ቀረጥ ለሚገባው ቀረጥን ክፈሉ። እግዚአብሔር የብሔራዊ ባንክን አሰራር ያከብራል። በየት በኩል ነው የብሔራዊ ባንክን አሰራር ጥሶ ከእንደገና የራሱን ቃል ጥሶ ሊሰራ የማይወድ ምን አይበል አይብላ ያለውን ትቶ አይደለም ይበላል ካለ ሌላ እግዚአብሔር አምጥታል ማለት ነው። እግዚአብሔር ታምረኛ እንጂ አስማተኛ አይደለም በማለት በዘመን ባሉ ነቢያቶች ዘንድ የሚፈጸሙትን ፈርለቀቅ የሚራክል መኒ ተግባርን ተከትሎ ለነቢያቶች መልእክት ተላልፏል። የምትሰሩ ስራ ከሰላቢ ከጥንቆላ መንፈስ ልዩነት የለውም በማለትም ሚራክል መኒ የሚፈጽሙ ነቢያቶችም በይፋ ተችተዋል። ይህ መልእክት ከማንና ለማን ተላለፈ የሚሉትን በመረጃችን ይዘንላችኋል። እንዲሁም በቆይታችሁ ታደምጣላችሁ። አስከትለን ትዝታው ሳሙኤል የዘይት ንግድን በይፋ ተቃወመ። ዘይት ራሱ ቅባት ነው፣ ከዛም አልፎ የተቀባ ይሉታል በማለትም በዘመን ላይ ባሉ የግል ቸርቾች ላይ የሚስተዋሉትን ተግባራት በመቃወምም ቁጣ አዘል መልእክቱን ለሐሰተኛ ነቢያቶች አጋርቷል። የፓስተር ትዝታው መልእክት ምን ይሆን? ይህ መልእክቱስ ያስነሳበት ትችት ምን ይመስላል? የሚሉትን በዝርዝር ይዘናል፣ ታደምጡታላችሁ። በስተመጨረሻም እውነትን በእግዚአብሔር ቃል አስደግፋ በድፍረት ስትናገር የምናደምጣት የእግዚአብሔር ሴት ወንጌላዊት እጸገነት ለቃለ ሕይወት ቤተክርስቲያን በቁጣ ሆና መልእክቷን አስተላልፋለች። ቤንሂንን ለመቃወም ድፍረቱን ከየት አገኛችሁት? ኢትዮጵያን የራሳችሁን አታዩም አይደለም? የስተት ወንጌል ሰብኮ ሊያበላሻችሁ ቀርቶ እናንተ እንዳታበላሹት እፈራለሁ በማለትም የተናገረ ሲሆን ከመልእክቷ ጋር አያይዛም ከሰሞኑ ትኩረትን የሳበችው ዘማሪ ዘርፌ ከበደን ተከትሎ ለዘማሪት ዘርፌ አድርሱልኝ ስትልም መልእክቷን አጋርታለች። ወንጌላዊት እጸገነት ለቃለ ሕይወት ቤተክርስቲያን በቁጣ ሆና ያስተላለፈችው መልእክት ምን ይሆን? ለዘማሪ ዘርፌ ከበደስ አድርሱልኝ ስትል የተናገረችው ዘማሪት ዘርፌ ከበደ ልታደምጠው የተገባ መልእክት ምን ይመስላል? የሚሉትን በቆይታችሁ ከአንደበቷ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ፓስተር ትዝታው ሳሙኤል የዘይት ንግድን በይፋ ተቃወመ። በነገራችን ላይ ጴንጤውም ጋር ዘይት የሚነግዱ ሰዎች አሉ አይደል? እኔ እቃወማለሁ። በነገራችን ላይ የዘይት ንግድ እቃወማለሁ። ከዚህም በፊት በተደጋጋሚ ተናግሬያለሁ። ዘይት ራሱ ቅባት ነው፣ ከዛም አልፎ የተቀባዩታል በማለትም በዚህ ዘመን ላይ ባሉ የግል ቸርቾች ላይ የሚስተዋሉትን ተግባር በመቃወምም ቁጣ አዘል መልእክቱንም አጋርቷል። በመልእክቱ እንዳለው ከሆነም ጴንጤ ጋር ዘይት ንግድ አለ፣ የዘይት ንግድን እቃወማለሁ፣ ፎቶ ተደርጎበት የተቀባ ውሃ፣ የተቀባ ዘይት እያሉ ዘይት ራሱ ቅባት ነው የተቀባም ይሉታል። ዘይት የሚቸረችሩ ነጋዴዎች አሉ። ምክንያቱም እውነት የትም ቦታ እውነት ነው። የምናገለግለው የእግዚአብሔር ቃል በነፃ የተቀበለውን በነፃ እንድንሰጥ ነው በማለትም ፓስተር ትዝታው ሳሙኤልም የዘይት ንግድን እየሰሩ ያሉ ነቢያቶች እንዲሁም ቤተክርስቲያኖችን ተከትሎ እንዲህ ባለ መልኩ መልእክቱንም አጋርቷል። ታዲያ እንዲህ ካሉት ጋር የሚያደርገውን ህብረት አገልግሎት እያለ በመሄድ የሚያደርገውን መካደም ይተዋል ወይንስ ይቀጥላል የሚለው በቀጣይ የሚታይ ይሆናል የሚል ጥያቄ ማስነስቶበታል። ጉዳዩን ተከትሎ ከፓስተር ትዝታው ሳሙኤል የሚሰጥ ምላሽ ካለ ተከታትለን ወደ እናንተ የምናደርስ ይሆናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ሸምኩን አሁን ይህን በመሰለ ቅዱስ ጉባኤ መካከል እስቲ የብር ቡካችሁን አውጡ።
ቡካችሁን አውጡ እዚህ ጋር ሲዘረግፉ ምንድነው እየሰራን ያለ ነው? ሸም አይደለም ወይ? ውርደት አይደለም ወይ? ውርደት አይደለም ወይ? ይሄ ስራ ፈቶችን ማበረታታትስ አይደለም ወይ? የማይሰራ ሰው ሁሉ እየመጣ ያጸልይ ቡኩ ከሞላ ወንጀል አይደለም ወይ? ከእንደገና ብር እኮ መንግስት ይመዘግበዋል። ቁጥር አለ። እንዴት አካውንት ውስጥ ገባ? ማን ላከው? አሁን እንደዚህ ነው ዋናው እምነት ነው ልትችላ የቤተ ክርስቲያን መስራችና ባለራዕይ የሆነው ፓስተር ዳዊት ፋሲል ውርደት አይደለም ወይ በማለትም በዘመን ላይ ያሉ ሚራክል መኒ ለሚፈጽሙ ነቢያትም አስቸኳይ መልእክቱን አስተላልፏል። እግዚአብሔር ታምረኛ እንጂ አስማተኛ አይደለም። አልጋህን ተሸክመ ሂድ አንድ ቀን ነው የሚፈጸመው። እነ ጴጥሮስ ሁሉ አልጋህን ተሸክመ ሂድ ያሉበት ቀን የለም። የብዙዎችን ኑሮ የቀየረው ምንድነው? ብር ሰብኬ ነው ወይንስ ኢየሱስን ሰብኬ ነው? እጅግ ያሳፍራል እኮ በቅዱስ ጉባኤ መካከል እስቲ የባንክ ቡካችሁን አውጡ ማለትና መውጣት ውርደት ነው። ቡኩ ገንዘብ ከሞላስ ወንጀል አይደለምን? ብር እኮ መንግስት አለ ይመዘግበዋል፣ ቁጥር አለው። እንዴት አካውንት ውስጥ ገባ ይባላል? እንደዚህ ስትላቸው ደግሞ ዋናው እምነት ነው ይሉካል። እግዚአብሔር ታምረኛ እንጂ አስማተኛ አይደለም። ሁለተኛ ነገር እግዚአብሔር የመንግስት የህግ ስርዓት አሰራርን ጥሶ የሚሰራ አይደለም። እግዚአብሔር የብሔራዊ ባንክን አሰራር ያከብራል። ታዲያ ከየት በኩል ነው የብሔራዊ ባንክ አሰራርን ጥሶ እንደገና የራሱን ቃል ጥሶ ሊሰራ የማይወድ አይብላ ያለውን ትቶ አይ አይደለም ይበላል ካለ ሌላ እግዚአብሔር አምጥሰካል ማለት ነው? ይሄ ከመተት ከጥንቆላ ከሰላቢ መንፈስ አይለይም። የሰላቢ መንፈስ ማለት የአሕዛብን ብር ትሰበስባለህ እያሉ ማለት ነው። እነዛ የለፉት ከአካውንታቸው ተቀንሶ ነው ላንተ የሚገባው። የትኛውም ሐዋርያ ይሄን አልሰራም። ቡክ ቸርች ውስጥ የሚያሳየን ምን ያክል ሰነፎች እንደሆነ ነው። መጽሐፍ የእጅህን ስራ እባርካለሁ ነው የሚለው እንጂ እጃችሁን አጣጥፋችሁ ቡክ ትበትናላችሁ አይለንም። አልጋህን ተሸክመ ሂድ አንድ ቀን ነው የሚፈጸመው። እነ ጴጥሮስ ሁሉም አልጋህን ተሸክመ ሂድ ያሉበትም ቀን የለም። ብርና ወርቅ የለንም ኢየሱስን እንሰጥሃለን አንዴ ነው። ከዛ የሰማ ሁሉ እየዞረ ሽባ ላይ ብርና ወርቅ የለኝም ተነሳ ያለበት ቦታ የለም። ነገም ቡክ ከነገ ወዲያም በ30 ዓመት ውስጥ አንዴ እንደው ለመዝናናት ያክል ቡክ አምጡ ብለን እንጸልይ። ግን በየሳምንቱ ቡክ አምጡ ማለት ይሄ ሌላ ስራ ነው። ፓስተር ዳዊት ፋሲልም ሚራክል መኒ በማለት የሚያገለግሉ ራሳቸውን ነቢ ብለው የሚጠሩ ግለሰቦችን እንዲህ ባለ መልኩ መናገሩን ተመልክተን እኛም ወደ እናንተ አደረስን። በሌላኛው መረጃችን የኢትዮጵያ የሙሉ ወንጌል አማኞች የሥራ አመራር ቦርድ ከጥር 21 እስከ 23 በነበረው መደበኛ ስብሰባ በወሰነው መሰረት የኢትዮጵያ ሙሉ ወንጌል ቤተክርስቲያን በአገር ውስጥና ከሀገር ውጭ ያሉ ምዕመናን አስቸኳይ መግለጫን አስተላለፈች። በመግለጫዋ እንዳለችው ከሆነ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በአገር ውስጥና ከሀገር ውጭ ለሚገኙ ምዕመናንም ጾም ጸሎት አውጃለች። በየካቲት 12 ቀን 2018 ዓ.ም የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን መሪዎች በሰጡት መግለጫ ቤተክርስቲያኒቱ ለአንድ ወር የሚቆይ ጾም ጸሎት ማወጇን አስታውቀዋል። መግለጫውን የሰጡት የቤተክርስቲያኒቱ ፕሬዝዳንት መጋቢ ላከው በዳሶ፣ ምክትል ፕሬዝዳንት መጋቢ ለወየው ስንሻው፣ የሥራ አመራር ቦርድ ሰብሳቢ መጋቢ ተመስገን አዋኖ እንዲሁም የሥራ አመራር ቦርድ ጸሐፊ መጋቢ የኋላሸት ቡኩሉ በጋራ በመሆንም ነበር። የመግለጫው የመጀመሪያ ክፍል ያቀረቡት የቤተክርስቲያኒቱ ፕሬዝዳንት መጋቢ ላኮ በዳሶም የቤተክርስቲያኑ የሥራ አመራር ቦርድ ከጥር 21 እስከ ጥር 23 ባደረገው መደብና ስብሰባ በአገር ውስጥና ከሀገር ውጭ የሚገኙ የቤተክርስቲያኑ መሪዎችም አገልጋዮችና ምዕመናን ከየካቲት 30 እስከ ሚያዝያ 2 ድረስ ስለ ቤተክርስቲያኒቱና ስለ ሀገር እንዲጸልዩና እንዲጾሙ መወሰኑን አስታውቀዋል። በአገር አቀፍ ደረጃ የጾምና የጸሎት ጊዜ ከየካቲት 30 እስከ ሚያዝያ 2 2018 ዓ.ም ድረስ እንዲሆን ታውጇል። ስለ ጾሙና ጸሎት አጠቃላይ ይዘት ያቀረቡት የቤተክርስቲያኑ የሥራ አመራር ቦርድ ጸሐፊ የሆኑትም ፓስተር የኋላሸት ቡኩሎ ቤተ እምነቷና ሀገሪቷን አስመልክቶ የንስሐ የምስጋናና የምልጃ ጸሎቶች እንደሚደረጉም ጠቅሰዋል። በየሳምንቱ ሳምንታዊ የጸሎት ርዕሶች በቤተክርስቲያን የማህበራዊ ሚዲያ ገጽ ላይ እንደሚለቀቁም ተናግረዋል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያንም ከየካቲት 30 እስከ ሚያዝያ 2 ድረስ ለአንድ ወር የሚቆይ በአገር ውስጥና ከሀገር ውጭ ለሚገኙ ምዕመናን በጠቅላላም ጾም ጸሎት እንዲያደርጉ የሚገልጽ መግለጫንም አስተላልፋ ተመልክተን እኛም ወደ እናንተ አደረስን።
በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ እውነትን በእግዚአብሔር ቃል አስደግፋ በድፍረት ስትናገር የምናደምጣት የእግዚአብሔር ሴት ወንጌላዊት እጸገነት ለቃለ ሕይወት ቤተክርስቲያን በቁጣ ሆና መልእክቷን አስተላልፋለች። ቤኒሂንን ለመቃወም ድፍረት ከየት አገኛችሁት? ኢትዮጵያን የራሳችሁን አታዩም አይደለም? የስተት ወንጌል ሰብኮ ሊያበላሻችሁ ቀርቶ እናንተን እንዳታበላሹት እፈራለሁ በማለትም የተናገረ ሲሆን ከመልእክቷ ጋር አያይዛም ከሰሞኑ ትኩረትን የሳበችው ዘማሪ ዘርፌ ከበደን ተከትሎ ለዘማሪ ዘርፌ አድርሱልኝ ስትልም መልእክቷን አጋርታለች። ወንጌላዊት እጸገነት ለቃለ ሕይወት ቤተክርስቲያን በቁጣ ሆና ያስተላለፈችው መልእክት ምን ይሆን? ለዘማሪ ዘርፌስ አድርሱልኝ ስትል የተናገረችው ዘማሪ ዘርፌ ልታደምጠው የተገባ መልእክት ምን ይመስላል የሚለውንም ከአንደበቷ እንድታደምጡት ጋበዝን። ማቴዎስ 7:5 አሎ አንተ ግብዝ እግዚአብሔር ነው ያለው ጸገነት ተገፏል አለችው። አንተ ግብዝ አስቀድመ ከዓይን ምሰሶውን አውጣ ከዛ በኋላ ከወንድም ዓይን ጉድፍ ታወጣ ዘንድ አጥርተህ ታያለህ። የእግዚአብሔር ቃል ይሄን ይናገራችኋል። መቼም ዘንድሮ መቀለጃ ሆነናል። እናንተ እየተቀለደብን እኮ ነው ኢትዮጵያ ውስጥ። በእውነት ነው የምላችሁ የእግዚአብሔር ሕዝብ እየተቀለደበት ነው ያለው በጣም በሚያሳዝን ሁኔታ። በመንፈሳዊ ዓይን ስታዩት ያላግጡብናል አልኳችሁ። መንጋው ላይ ያላግጣሉ። ወገኖቼ ይቅርታ አድርጉልኝ፣ እኔ መንፈሴ ይቆጣል በእንዲህ አይነት ነገር። እነዚህ ሰዎች ቁጭ አሉና ቤኒሂንን በምን ጠላችሁ ተባለ። ሰሙኝማ ቤኒሂን እንዳይገባ ብለው ያሰቡበት እኔ ደግሞ ምን ሊናገሩ ነው ብዬ በእውነት ጓጉቼ ነበር። ስሙኝ። በዚህ ሰዓት አንድ አስተማሪ ከውጭ ሀገር በመጋበዝ በቀጣዩ መጋቢት ወር ወደ ኢትዮጵያ እንዲመጣ ግብዣ የቀረበለትን ሐሰተኛውን ግለሰብ ቤኒሂንን ይመለከታል። ለዚህ አቀባበል ቅድመ ዝግጅቶች እየተደረጉ እንዳሉ ስለተነገረ ግለሰቡ ወደ አገራችን መጥቶ እንዲያስተምር እድል መሰጠቱ ሊያመጣ የሚችለውን ጉዳት በማስገንዘብ ሕዝባችንን ለማስጠንቀቅ ይህንን አጭር መረጃ ማቅረብ አስፈላጊ ሆኖ ተገኝቷል። መጀመሪያ ቤታችሁ ሳታጸዱ እንዴት የሰው ቤት ለማጽዳት ተነሳችሁ? ምንም ያስተምር ምንም ሐሰተኛም ቢሆን እንኳን በቤቱ ያለውን መጀመሪያ ሰው ይቆጣል። ወንድም አለ መጀመሪያ ልጅን ሳትቆነጥጥ ነው እንደ የጎረቤት ልጅ ልቆነጥጥ የምትወጣው? መጀመሪያ ልጅን ሳትቀጣ ነው እንደ ጎረቤት ሄደ የሰው ጎረቤት የሰው ልጅ ትቀጣለህ እንዴ? በየትኛው ሕግ አሰራር እንደ ኢትዮጵያዊ ራሱን ማየት ያቃተው የለም። የራሱን ግንድ ዓይኑ ላይ አስቀምጦ ዓይን ላይ ጉድፍ አለና ላንሳል የሚል ኢትዮጵያዊ። እናንተ ደግሞ አህያውን ፈርቶ ዳውላውን። እርስ በርስ እኮ ይፈራራሉ ነቢያቱ እኮ። እስቲ ተናገሩ አሁን አንድ ነቢያትን እስቲ ጩፋን ተናገረው። በነጋታው አይ ተሳስቼ ነው ስሜት ያሳስቶኝ ነው ይላሉ። ምን ትፈራለህ እባክህ? ሌባ ሌባ ነው ማለት አለባቸው። እርስ በርስ ይፈራራሉ። ለምን? እኔም ስጋለት የሚል ነገር አለ። ሁለተኛ ደግሞ ባለ ልክ እንዳለምኛው ወይ አስገድልሃለሁ ይላል ወይ ሌላ ነገር ዛቻ ያረጉባቸዋል። እናንተ እኛ ሀገር እኮ ብዙ ጉድ አለ። እንደው ቤኒሂን ኢትዮጵያ ቢመጣ በረከት ይዞ ይመጣል እንጂ የኢትዮጵያን ሐሰተኛ አገልጋይ የበለጠ ሐሰተኛ አያረግም። እንደውም ለቤኒሂን እፈራለሁ እኔ። ስሙኝ ቤኒሂንን የበለጠ የሐሰት ልምምድ የኔ ሀገር ነቢያቶች እንዳያስለምዱት እፈራለሁ። እቺን እፈራለሁ እኔ። እስቲ በሰላም ተነሳና አንተ ከደቡብ ነህ አይደለ? አንተ ከጎንደር ነህ አይደለ? እስቲ ተነሳና ወደ ኦሮሚያ ግባ። ደቡብ አፍሪካ ማረኝ በል እባክህ ተው። ደቡብ አፍሪካ ማረኝ በል። የሀገር ሕዝብ ነው የባሰ እርስ በርስ እየተበላላ እርስ በርስ ቃ እየመጣ በየትኛው ሞራል ነው ኢትዮጵያዊ የሌላ ሰው ሀገር ዜጋን ሚኮን ነው? ይህ ሀገር ምን እየሆነ ነው አለ። ቪዲዮ አያይዛሉ በአንድ ቋንቋ እያወራ እርስ በርስ እየተበላላ ልጆቼ ላይ የሚደርሰው ሳይኮሎጂ አልክ። በሳውዝ አፍሪካ እንግዲህ ሰሞኑን እያየን ያለነው ነገር አዲስ ነገር ነው። ከዚህ በፊት በስቹል እንትን ላይ የነበረው ነገሮች እንደዚህ በገሃድ ወጥቶ እንደዚህ እስከሚያሸማቀቁ ድረስ አውርቶ አያውቁምና አሁን ላይ እያየን ያለነው በትምህርት ቤቶች ደጃፍ ላይ በር ላይ ቆሞ
መጤዎች ናችሁ እናንተ እዚህ ሀገር መማር አትችሉም፣ የኛ ልጆች ትምህርት ቤት መግባት አልቻሉም፣ ምክንያቱ ደግሞ እናንተ ናችሁ በማለት እዚህ ሀገር የሚወለዱ ልጆችን እንግዲህ ለማሸማቀቅ እንግዲህ የሚያደርጉትን ይወት እንግዲህ ሴትዮዋ ልጇን ስለነኩት እሷ መልሳ ስትነካ የሚያደርጉትን አይታችሁታል። ልጅቷን እንደዛ ሲያደርጉት በሌላ አይደለም። እንግዲህ በጣም ነው የሚያሳዝነው። አረን ኢትዮጵያዊ ዞሮበት አናተ ኢትዮጵያዊ ልጆቻችን ላይ ሳይኮሎጂካሊ የሆነ ነገር እየደረሰባቸው ነው። አገር ልጆች ላይ የሚደርሰው ሳይኮሎጂ ምንድነው? አባት ሲገደል ልጅ እያየ፣ እናቱ ስትገደል ልጅ እያየ ደሞ ለሳይኮሎጂ ይጨነቃል እንደ ኢትዮጵያዊ። ደሞ ለጎረቤቱ ለወንድሙ ይጨነቃል እንደ ኢትዮጵያዊ። ኢትዮጵያዊ ማንነቱን የማያውቅ ህዝብ ቢሆን ኢትዮጵያዊ ነው። እኔ በጣም ጆሮዬም አይመቸኝም። ኢትዮጵያዊ የሌላ ሀገር ዜጋን ሲኮንን መንፈሴ ይቆጣል። በሀገር የሰራኸው ግፍ ተከትሎ ነው ወንድም አለ። ኢትዮጵያውያን በሰው ሀገር ያላችሁ ሀገራችሁን ይዛችሁ ንስሐ ግቡ። እየተከተለን ያለው እኛን እንዳናርፍ ያደረገው ሀገራችን ውስጥ የሚሰራው የእርስ በርስ ጦርነት፣ የእርስ በርስ ግፍ ነው። የዘረኝነት ጥግ ነው። ይህን ጉድን ተሸክመው ነው የሰው ሀገር የተከበረ ሰው ልትዘረጥጥ የምትወጣው። አህያውን ፈርቶ ዳውላውን የኢትዮጵያ ህዝብ እየበዘበዙ እያታለሉ ራሳቸውን እያገዘፉ ያሉትን ሐሰተኛ ነቢያቶች አንድ ቀን ሳታወግዙ ግብረ ሰዶምን በአደባባይ ሳትቃወሙ አሁን ስለ መሰረተ ክርስቶስ በግብረ ሰዶም የተነሳ ጆሮን ጭው የሚያደርግ ነገር ሲታመስ አባላቶቿን ስታግድ ምን አላችሁ እናንተ? ሰሙ ባካችሁ። ለምን አገዳችሁ አላሉ? ግብረ ሰዶምን እንቃወማለን አላሉ? ምን አላሉ? አሁን ተነስተው ቤኒሂንን እንቃወማለን። ሰሞኑን በእህታችን ዘማሪ ዘርፌ ላይ አንድ ቃል መጠይቅ ነበራትና ወደ ጌታ ስትመጣ ወደ ጌታ ቤት የደረሰባትን ትነግራለች። እንደ ዘርፌ የተገፋ የለም በኦርቶዶክሶች። እኔ በጌታ አልነበርኩም። እሷ ወደ ጌታ ስትመጣ ተሰድባለች፣ አሳደዋታል፣ ስሟን አጥፍተዋል። እህቴ እረዳሻለሁ፣ እኔ ብታለቅሺ እረዳሻለሁ። ለምን ወደ ጌታ ቤት ስትመጪ የደረሰብሽን እኔ አይቻለሁ። እኔ ምስክር ስለሆንኩ ማለት ነው። ከዛ የሆነው ምንድነው? እኔ ኢየሱስ ስላለው ስደት ጀመረ። እኔ ኢየሱስ ስላለው ስደት ጀመረ። ከዛ በተደጋጋሚ እንደገና ሌላ ጥያቄ መጣ። እንዴ ኦርቶዶክስ ቤተክርስቲያን ይሄን የሚያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን ታሳድድ ከሆነ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው የሚል ደግሞ ሌላ ጥያቄ። ለምንድን ነው ኢየሱስን አይደለም ወይ የምናመልከው? በቅንነት ነው። እኔ የእውነት ኢየሱስን አይደል ወይ እቺ ቤተክርስቲያን የምታመልከው? ታዲያ ለምንድን ነው ኢየሱስ ሲባል ሰዎች የሚቆጡ የሚሉ ጥያቄዎች ወደ ውስጤ በጣም እየበዙ መጡ። ደግሞ እያስመሰከሩልኝ መጡ። ማርያም ስትይ ቅዱሳን ስትይ በጣም ደስ ይላቸዋል። በመዝሙርሽ መሃል እንግዲህ አምላክ ነው አይደል? ዋና ነው አይደል? ከሱ በላይ ማን አለ? ኢየሱስ ስትይ ግን አንቺ ጴንጤ ሆንሽ እንዴ እስከመባል ደረጃ እየደረሰ ተመጣ ማለት ነው። ከዛ በኋላ ስደቱ እየበዛ እኔም ደግሞ ኢየሱስ ላይ ሙጭጭ እያልኩ የገባኝ አንድ ነገር አለ። ስለዚህ ኢየሱስን ልተው አልችልም። ያ ሁሉ ጥላቻና ስም ማጥፋት ግን ላንቺ ክብር ነውና በጌታ ደስ ይበልሽ እህቴ። ቪዲዮ አያይዛለሁ። የበለጠውን ይዘሻል። በፍቅሩ የማረከሽ ጌታ ከነበርሽበት ጨለማ አውጥቶ ይሄው ያዘምርሻል። ምን ትፈልጊያለሽ? ዝማሬሽ ደግሞ ጥዑም ነው። የኔ ናርዶስ የኔ ጌታ በመዓዛው ልቤን ሃሌሉያ። አንቺ ስትዘምሪው ያምረኛል። እኔ ተባረኪ ልልሽ ነው። በርቺ እህቴ፣ ወደ ኋላ አትመልከቺ። አሁን ደግሞ የሚያላግጡብሽ ተነስተዋል ባለጌዎቹ የወረዱት። በእነሱ አፍ እኮ መዋረድ ራሱ ለእኔና ለእናንተ ክብር ነው። ማንን ያላገጠብሽ እንዳለ ደግሞ አሁን ዛሬ ነው ያየሁትና እነዚህ ወረዱት። በቃ ዮኒ ማኛና ደምረው አስቡት እንግዲህ እናንተ። ዮኒ ማኛ ማን ነው? ደምረው ማን ነው? የተገለጠ የተዋረደው ከላይ ያለውን የእግዚአብሔርን ሰዎች ሊያዋርዱ ተነስተዋል አላልኳችሁ? እሷ ላይ እያላገጡ ነበር። አለቀሰች ምናምን እያሉ ማለት ነው። ይሄ ራሱ ለኛ ከፍታ ነው። እኔ ጌታን ብቻ ጌታን ስለወደድኩኝ የት መሄድ እንዳለብኝ አላውቅም። ምን ማድረግ እንዳለብኝ አላውቅም።
እማውቀው አንድ ነገር ብቻ ነው፣ እሱም ኢየሱስ ነው። በቃ ጠራዋለሁ። አብራት ታለቅሳለች ደግሞ ጀለሷ። ኢየሱስ ልዘምር ከማለት ውጭ ለምን አልሞት? ለምን አይዘከዝኩኝም? በቃ ለኔ ክብሬ ነው። ዘርፌ በጣም ትሸውዳለች። ይኸው ባለማተብ ነኛለሁ። ይኸው ኢየሱስ ክርስቶስ ጌታ ነው። ማንም አያሳድደኝም። የክርስቶስን ፍቅር የቀመሰና መንፈስ ቅዱስ የተሞላ ያንቺን ስሜት ያውቀዋል። እኔ ያንቺን ስሜት እረዳዋለሁ እቴ። ከሁሉ በላይ ደግሞ የምትዘምሪለት ኢየሱስ አጥብቆ ይይዞሻል፣ ይወድሻል እቴ። ዘርፌ ተሸውዳለች። አንዴ ወደዛ ልትመጣ ነው፣ አንዴ ወደዚህ ይላሉ። ይሄ ሁሉ የጠላት ወሬ ነው። ስለዚህ እኔ ለዘማሪ ዘርፌ፣ ለትዝታው ሳሙኤል ወንድሞቼ በጣም ወዳችሁ ምቆራባችሁ፣ በምንም ነገር ማልደራደርባችሁ፣ ኤርሚያስ ወንጌላዊ ኤርሚያስ፣ መምህር በጋሻው እንዴት እንደጠራችሁ ታውቃላችሁ። እግዚአብሔር ምን አይነት ፖዚሽን ላይ እንዳስቀመጣችሁ ታውቃላችሁ። እናንተ ወደ ታየላችሁ ትልቅ ነገር ገስግሱ። አትያዙ በጥቃቅን ነገር። እንቋችሁን እሪያ ላይ አትጣሉ። እልፍ በሉ፣ ኢግኖር አድርጉ። ይህ ጥቃቅን ነገር ተራ ነገር ነው፣ እኛን አይመጥነንም። በአጠቃላይ እኛ የንጉሥ ልጆች ነን። እናንተ ኢየሱስ ያድናል። እባካችሁ በርቱ። እናንተ ጥሪያችሁን ጠብጥቡ። በምንም አትያዙ። ትኩረታችሁን መስቀሉ ላይ ብቻ አድርጉ። ትላንት ደግሞ ልብ የሚያሞቅ ነገር ፕሬዚዳንት ትራምፕ በእስራኤል ተሸልመዋል። ለመሰላችሁ የእስራኤል ፕሬዚዳንት እንደተናገሩት እስራኤል እንዲህ ያለ ሽልማት ከሰጠች 80 ዓመት አልፏታል አሉ። ኃይለኛ አዋርድ ለትራምፕ ሰጥታለች። ማን? እስራኤል። ለምን? የቁርጥ ቀን ልጄ ስለሆነ አለች። እስራኤል ማለት እኮ በእግዚአብሔር የተመረጠ ሕዝብ ነው። እስራኤል የሸለመችውን እግዚአብሔር ይሸልማል። እንደ ትራምፕ ለአይሁድና ለእስራኤል ውለታ የዋለ የለም። ብዙ ሰርተዋል። ማንም መሪ ያላደረገውን አድርገዋል። ያደረጉት አስተዋጽኦ ቀላል አይደለም ብላ እስራኤል አክብራ ለትራምፕ ሸልማለች። ሸልሜያለሁ ብላለች። ደስ የሚል ዜና አይደል? ኢየሱስ ጌታ ነው። እግዚአብሔር የማንም ስራ ባለዕዳ አይደለም። ለሰራነው መልካም ስራ ይሸልመናል። ሸላሚው ማን ነው ነው ግን አሁን ጥያቄው። ሸላሚው ማን ነው? እስራኤል። ከሸለመችህ አይቀር እስራኤል ትሸልምህ። ከእስራኤል ጎን ቆሞ መሸለም እጥፍ ድርብ ከእግዚአብሔር መቀበል ማለት ነው። ይሄ ያኮራኛል። እኔ እግዚአብሔር የተባረከ ይሁን። ቪዲዮ አያይዛለሁ። Well, President Trump has broken so many conventions to the surprise of people, and then they figure out, oh, well, maybe, he was right after all. So we decided to break a convention too, or create a new one, and that is to award the Israel Prize, which in almost our 80 years, we've never awarded it to a non-Israeli, and we're going to award it this year to President Trump. This was announced formally over lunch by our Minister of Education, who's responsible for the Israel Prize. It's going to be awarded to President Donald J. Trump for his tremendous contributions to Israel and the Jewish people. ሌላው በጣም ደስ ያለ ነገር ማስተር አብነት ወንድሜ ተሽሎት ወጥቷል። ወደ ሀገሩ ተመልሷል። ሰምታችኋል አይደል? ከተመለሰ በኋላ የሰጠው መግለጫ ዱዓ የለውም። በየሃይማኖታችሁ የጸለያችሁልኝ አመሰግናለሁ አላለም። ወንድም አለ ምክሬን ሰምተሃልና የኢየሱስን ስም በአደባባይ መጥራት ጀምረሃልና እግዚአብሔር ይባርክ። አሁንም በተሰጠህ ዕድል በቀኝ እጅ ምትረዳውን ምግብ በዚህኛው እጅ ደግሞ ወንጌሉን እየሰጠ ጠብጥብልኝ። እንኳንም ሰማኸኝ፣ መልእክቱ ደርሶሃል ማለት ነው። ስሙኝ፣ ቪዲዮ አያይዛለሁ። አታችሁ ስታለቅሱ እግዚአብሔር የደረሳችሁ ሰዎች ካላችሁ እግዚአብሔርን አመስግኑ። እንደኔ የታማችሁ በገንዘብ መዳን አቅቷችሁ በነፃ ይፈወሳችሁ ኢየሱስ ካለ ለእርሱ ክብር። እንደኔ ካፈር ከትቢያ ላይ ተነስታችሁ ለብዙዎች ጥላ ከሆናችሁ እግዚአብሔርን አመስግኑ። እኔን ያከበረኝ እግዚአብሔር ነው። እኔን ያቆመኝ እግዚአብሔር ነው። እኔን ሰጪ ያደረገኝ እግዚአብሔር ነው። ታምሜ የፈወሰኝ እግዚአብሔር ነው። ከወደኩበት ያነሳኝ እግዚአብሔር ነው። በሞገስ እንድንቀሳቀስ ያደረገኝ እግዚአብሔር ነው። በዚህ ምድር ላይ ያለው ክብር ሁሉ ለሱ ይሁን። አሜን። እኔ ዝቅ ዝቅ ላለው እሱ በእኔ ላይ ከፍ ከፍ ይበል። ግደለም
ታዋቂ ሰዎች ሲቆም አስደንግጡ። ብቻውን እሱ ነው ታዋቂ፣ ብቻውን እሱ ነው ኃያል። እግዚአብሔርን አመስግኑ። እንደኔ የደረሰላችሁ እግዚአብሔርን አመስግኑ። በነፃ የፈወሳችሁ ኢየሱስን አመስግኑ። ለመጀመሪያ ጊዜ ከማስተር አብነት አንደበት ኢየሱስን ሰማሁት። ሃሎ ይሄ ነው የሚያምርብህ ወንድም አለ። ይሄ ነው የሚያዋጣ ወንድም አለ። በክርስቶስ ኢየሱስ ስም አናፍርም። ለምን? እውነተኛ ፈዋሽ እሱ ስለሆነ። እግዚአብሔር ነው ታመመ የፈወሰኝ። እግዚአብሔር ነው ሰጪ ያደረገኝ። እግዚአብሔር ነው። እኔ ዝቅ ዝቅ እላለሁ፣ እርሱ በእኔ ላይ ከፍ ከፍ ይላል። ብቻውን ነው እሱ ታዋቂ። አሁን አማኝ ሸተትክ። አሁን የክርስቶስ ሸተትክ ወንድም አለ። አሁን ቃና ተለወጠ። ጌታ ይባርክ። ዘመን ጨምሮልሃል። በተሰጠ ዘመን ኢየሱስን አገልግለ እለፍ። ከምታበላው ከምታጠጣው በፊት አገልግሎትን ቀጥል። በዚህ ምድር ላይ ያለው ክብር ሁሉ ለእርሱ ይሁን ብሏል። ብዙ ጉድ አለበት። ጉድ ነው ዘንድሮ የሚያስብል ነገር አለበት። በተለይ በዚህ በክርስቲያኑ ዓለም በቤተ ክርስቲያን ዓለም ያለው በኦርቶዶክስ ቢሆን በፕሮቴስታንት ቢሆን በጣም ብዙ ነቀፌታችን እየጨመረ አደራረጋችን ከእግዚአብሔር ሐሳብና ፈቃድ ከቃሉ ውጪ የሆነ እና አንዱን ይዘን አንዱን ሳንጨርሰው ብዙ ነገሮች ወደ እየሳቱ እየተቀያየሩ ነው ያሉትና አንዳንዴ በቃ አንዱ ስንለው አንዱ ለመያዝ እንኳን ያስቸግራል። በዚህ በኢትዮጵያ ወንጌላዊት ቤተክርስቲያን ውስጥ ሰሞኑን ያው ባለፈው ጊዜ ግብረ ሰዶምን የተቃወሙትን አባረዋል የሚል ነገር ነበር። እንደገና አሁን ደግሞ ባለፈው ጊዜም እንደ አይነት መልእክት አስተላልፍ ያለው የቤኒሂንን መምጣት የኢትዮጵያ ቤተክርስቲያን የኢትዮጵያ አገልጋይ በየትኛው ሞራል ነው የምትቃወመው ብዬ ገና ቤኒሂን እንግዲህ በሚቀጥለው ወር ነው የሚመጣው ማርች ላይና እንደ ኢትዮጵያዊ እንደ ክርስቲያን እኔና እናንተ መጀመሪያ የራሳችንን ጉድፍ ማየት አለብን አይደለ? እና ቤኒሂን ልክ ላይሆን ይችላል። ልክ ማይሆንበት ሁኔታዎች ሊኖሩ ይችላሉ። ግን ቤኒሂን ወደ ኢትዮጵያ መጥቶ ኢትዮጵያዊን ይበክላል የሚል አስተሳሰብ የለኝም። እኛ ኦልሬዲ በአገር በቀሎቹ ተበክለናል። ስለዚህ አሁን እኔ መግቢያ ማረጋው አለማፈር አይባልም። ይሄ ነገር አለማፈር አይመስላችሁ? አሁን የኢትዮጵያ ወንጌላውያን የቀደሙትን ምን ነካቸው? እኔ አሁን ተስፋ ማረጋው የነበረው እነ መካነ ኢየሱስ፣ ቃለ ሕይወት፣ መሰረተ ክርስቶስ፣ ሙሉ ወንጌል የሚባሉት የቀደሙ መሰረት ያላቸው ናቸው። ነገር ግን እነሱንም የዚህ ዓለም ገዢ በዘመኑ እየሆነ ያለው ነገር እያናጋቸው ውስጣቸውን እየቦረቦረ እንዳለ እየተገለጠ ነው። እንኳን ሌላውን ሊያስጥሉ ማለት ነው። ስለዚህ አሁን የኢትዮጵያ ቃለ ሕይወት ቤተክርስቲያን በሚቀጥለው ወር ወደ ሀገራችን ሊመጣ የተጋበዘውን የእግዚአብሔር ሰው ነው ምለው። የኛም እኮ ነቢያቶች የእግዚአብሔር ሰው ይባላሉ። እንጠራቸው የለ እንደ ነብይ ከሌ እያለ አይናችን እያየ የሚያደርጉትን ነገር እያየን ማለት ነው። ስለዚህ ቤኒሂን ሐሰተኛ ነውና ወደ ኢትዮጵያ መምጣቱ እንቃወማለን ብለው መግለጫ አውጥተዋል። ይህ ነገር በጣም አሳፋሪ ነው። እኔ እናንተ ብሆን ዝም እላለሁ። እንደውም የሚመስለው ምቀኝነት ነው። ምክንያቱም ሌላ የጋበዘው ሰው ሌላ ስለሆነ የጋበዘችው ቤተክርስቲያን ሌላ ስለሆነች ከዛ እርስ በርስ ካላችሁ መመቀኛኘት የተነሳ ነው እንጂ ቤኒሂንን እውነት ከሀገራችን ነቢያት የበለጠ ሐሰተኛ ሆኖ አይደለም። ምን ብለው ነው መግለጫ ያወጡት ቢባል እኮ ደግሞ እንደው ለጆሮ የሚከብድ ነገር ይሄ ሰውዬ ተብሎ ክው የሚያረግ ነገር ከሀገራችን ሐሰተኛ ነቢያት የበለጠ ኃጢአት የሰራ የበለጠ ሐሰተኛ የሆነ እንዴ! ሀገራችን ውስጥ የለማው እኮ ከለማበት የተጋባበት መገለጫም የለውም የሚሰሩት ነገር። የሐሰት ትምህርትና ልምምድ በሀገራችን እየተስፋፋ በመምጣቱ አሉ። እሺ የቤኒሂን መምጣት ይህንን የሐሰት ትምህርት የተስፋፋውን የባሰ ያባብሰዋል አሉ። መጀመሪያ ቤታችን ውስጥ ያለውን የተስፋፋውን ቤታችን ውስጥ የእግዚአብሔርን ቤት ያረከሰውን ትውልድ እየጨፈጨፈ ትውልድን እየበዘበዘ ያለውን ድሃውን እያሰቃየ ያለውን ሳትቀጡ፣ ሳትገሩ፣ ሳትገስጹ
እንዴት የሌላ አገር አገልጋይ ሲመጣ ዘራፍ ትላላችሁ? ኧረ በኢየሱስ ስም ይሄ ምን ይባላል መሰላችሁ? ትንሹ ድሃ ትልቁን ድሃ አይወደውም አለ። ትልቁ ድሃ ትንሹን ድሃ አይወደውም። እናንተም ቤት እሳት አለ። መጀመሪያ እናንተ ቤት ያለውን እሳት አጥፉ። የጎረቤት እሳት ለማጥፋት ከምትሄዱ ስሙኝ። ከዛስ ሲጀመር የሐሰት ትምህርትና ልምምዱን ያስፋፋው ማን ነው ነው እኔ ጥያቄ። ተከታታይ እርምጃ እንዲወሰድ ወጣቱን ለመታደግ አላችሁ። እኔ የምለው እስከ ዛሬ የት ነበራችሁ? የት ነበራችሁ? እንደው መግለጫ ብላችሁ ገጭ ስትሉ ትንሽ አትሳቀቁ? እግዚአብሔር ባትፈሩ እንደው አሉ እኮ አንዳንድ አስተዋይ ሰዎች አሉ። ለምን ብለው የሚጠይቁ ሰዎች አሉ። የሐሰት ትምህርትና ልምምድ በሀገራችን ብዙዎችን ሲያታልልና ወጣቱንም ሲያስት ዛሬ በቤኒን መምጣት ይባባሳል ነው ነገሩ። አንደኛ አሉ የሚቃወሙበት ምክንያት ቤኒን የብልጽግናና የጤና ወንጌል ሰባኪ እንዲሁም የእምነት እንቅስቃሴ አራማጅ ነው አሉ። የቤኒን ስሁት አስተምህሮችና ልምምዶች አንደኛ ቤኒን የብልጽግናና የጤና ወንጌል ሰባኪ እንዲሁም የእምነት እንቅስቃሴዎች አራማጅ ነው። በሀብትና ጤና ላይ የሚያተኩር የክርስቶስን የመስቀል ሥራ የሚሸፍን ገንዘብ ተኮር ልምምድ አሉ። እኔ ሳኩባችሁ። እኔ ስቃለሁ፣ በእውነት እስቃለሁ በእናንተ። እንደ ኢትዮጵያዊ አገልጋይ ቄሱም ይሁን ፓስተሩም ይሁን ነብዩም ይሁን ገንዘብ እየተቀበሉ የሚጸልዩ ድሃውን የሚበዘብዙ በገንዘብ ሆኗል አሁን ሁሉ ነገር። ገንዘብ ከሌለ እኮ ወንጌል የለም አሉ እናንተ። እንዲህ አይነት ህዝብ ተሸክሞ ሰው ቤኒንን ገንዘብ ነው ብሎ ይኮንናል? ገንዘብ ተኮር ልምምድ እንኳን አይደለም ነቢያቱ አሁን የፈሉት ቀርቶ እናንተ እንኳን በገንዘብ ተነካክታችኋል። ስሙኝ። ሁለተኛ ቤኒን ሐሰተኛ ፈውሶች በሐሰተኛ ፈውስ የታወቀ ነው አሉ። ሁለት ቤኒን በሐሰተኛ ፈውሶች የሚታወቅ ሰው ነው። ስንት ሰው ነው ኪኒን አስትለው ድናል ብለው በነጋታ ሞተ? አገራችን ነቢያቱ እነ ሚራክል መኒን አንድ ቀን ሳትናገሩት ገንዘብ ከሰማይ ያወርዳለሁ ብሎ የስንቱን ኪስ ሲበዘብዝ ሚራክል መኒን አንድ ቀን ሳትናገሩ ቤኒን ትናገራላችሁ? ቤኒን ገንዘብ ይወዳል ትላላችሁ? በየገስታውሱ ድሃው ሲበዘበዝ አንድ ቀን ምንም ያላላችሁ ዛሬ ቤኒን ገንዘብ ይወዳል ትላላችሁ? ቤኒን እኮ የሚመጣው ከገንዘብ ሀገር ነው። እንደ ኢትዮጵያ ከድሃ ሀገር መሰላችሁ? እና ቤኒን የሚመጣው ከኢትዮጵያ ገንዘብ ሊሰበስብ ነው። ከሞን ጋይስ። ሶስተኛ ቤኒን ብዙዎችን ያሳተ ሐሰተኛ ነብይ ነው። የሐሰት ትንቢት ከቃሉ ያፈነገጠ ትንቢቶችን የነ ዳንሳስ ትንቢት የነ ጩፋስ ትንቢት የትኛው ነው መሬት የረገጠው? የትኛው ነው ለሀገር ያመጣው መፍትሄ? ስልክ ቁጥርና የጎረቤት ስም ሲጠሩ እየዋሉ እነሱ ተሸክመ ሐሰተኛ ነብይ ትላለህ? ዋው! ከዛስ አራተኛ የሐሰት ትምህርቶችን ያስተምራል። አራት ቤኒን የሐሰት ትምህርቶችን አስተማሪ ነው። የሐሰት ትምህርትማ ምን ቁጡ ባገሬ የእውነት ትምህርት አለ እንዴ? አገሬ መጽሐፍ ቅዱስ የሚለው ሌላ፣ እዚህ ጋር ትውልድ የሚሰማው ሌላ። ገንዘብ አምጣና እዛ ሰማይ ቤት መዝገብ ላስቀምጥል ያለውንስ ምን ነው ዝም አላችሁት? እርስ በርስ አይመካከሩም፣ አይገሳሰጹም፣ አይደጋገፉም፣ አይተባበሩ። በአይነ ቁራኛ እየተያያችሁ እርስ በርስ ቤተ ክርስቲያን አንዱ ሲያጠፋ አንዱን አይመክር፣ አይገስጽ። እዛ ተንጠራርታችሁ ደግሞ የሰው ሀገርን አገልጋይ ስንት የታወቀ አገልጋይ አረ እኛ ቤት ጉድ ይበልጣል፣ አረ በቤታችን የተሸከምነው ይበልጣል። ታው መጀመሪያ ራሳችሁን ጉድፊውና ጥሩ። ከዛስ የሐሰት ነቢያት በህዝቡ ላይ ሲፋንኑና ድሃውን ሲበዘብዙ የት ነበራችሁ? አሁንም አላቋረጡ።
አንድም ቀን አጠገባችሁ ባሉት ሐሰተኞች ነቢያት ላይ መግለጫ ስታወጡ፣ ስትቆጡ፣ ስታወግዙ፣ ስትገስጹ አልተሰማችሁ? ምን ነው ቤኒንን ሐሰተኛ ለማለት ደፈራችሁ? እንደ ኢትዮጵያዊ ግብዝ የለም እናታ። ኢትዮጵያዊ የሰው ሀገርን ፕሬዚደንት ለመስደብ ችግር የለበትም። የራሱን ጉድ እዚህ ጋር አስቀምጦ የሰው ሀገርን ህዝብ ለማንቋሸሽ ችግር የለበትም። እዚህ ጋር የራሱን ትልቅ ነገር አስቀምጦ ተራራህን አስቀምጠ አሁን ትራምፕን ኢትዮጵያዊ ትራምፕን ከፍ ያደርገዋል፣ ዝቅ ያደርገዋል። አረ ቤትም ሀገር እሳት አለ እባክህ ወንድም አለ። መጀመሪያ ራስህን አጥራ። ትራምፕን ዘረኛ ይላል እዚህ ጋር እየተበላለ። ሰሞኑን ደግሞ በዚሁ መሃል አንድ ነገር ልናገር እናንተ። ደቡብ አፍሪካ ያለ ኢትዮጵያዊ እየተሳቀቀ ነው። እነዚህ የደቡብ አፍሪካ ህዝቦች ዘረኞች ናቸው አለ። እሱ ልንገራችሁ እንደው በጣም ያፈርኩበት ጉዳይ ማለት ነው። በደቡብ አፍሪካ ኢትዮጵያውያን ስደት ላይ ናቸው። ለምን? እዚህ ኢትዮጵያ ሆነ የሰራው ግፍ ልጆቻችንን ትምህርት ቤት ማስተማር አልቻሉም። ማን? ኢትዮጵያውያን። ለምን? የደቡብ አፍሪካ ዜጎች የኛ ልጆች ሳይማሩ የናንተ ለምንድን ነው የሚማሩት? የኛ ልጆች ጥሩ ሳይለብሱ የናንተ ልጆች ጥሩ ለምንድን ነው የሚለብሱት? ብለው ትምህርት ቤት ድረስ መጥተው አመጻ አድርገዋል። የሀገሬው ህዝብ እነዚህ መጤዎች ናቸው፣ ከኛ ልጆች ቅድሚያ እየተሰጣቸው ነው አሉ። በጥላቻ ተነስተውብናል አሉ። እነሱ ደቡብ አፍሪካ ናቸው። አንተ ኢትዮጵያዊ ነህ። እዚህ ጋር ግን በሀገርም ይበላላ ያለው ኦሮሞና አማራ ነው፣ ትግሬና አማራ ነው፣ ወላይታና ከምባታ ነው፣ ሀዲያ ነው፣ እርስ በርሱ የሚጨራረሰው ጉራጌ ነው። አንድ ሀገር ተወልደ አንድ አፈር ላይ በቅለ አንድ ውሃ ጠጥተህ በሀገርህ ሳትስማማ ደቡብ አፍሪካ ያላችሁ ኢትዮጵያውያን ደግሞ ምን ሞራልና ምን አንደበት አላችሁ? አገሬውን ጥላቻ ተነስቶብናል አለ። እዚህ አገር የሰራኸው ግፍ እያንጠረጠረህ ያለው ንስሐ ግቡ። እናንተ ልንገራችሁ፣ ኢትዮጵያዊ በአገሩ ላይ የሚሰራው ግፍ እየተከተለው ግር በግር መከራህን ትጠብሳለህ። አንዴ ወንዝ ይወስዳቸዋል። ስሙኝ ባካችሁ። አንዴ ይገደላሉ፣ ይታሰራሉ። ይሄው እንደዚህ ደግሞ ደቡብ አፍሪካ የሀገሬው ህዝብ ተነስቶባቸዋል። ለምን? በሀገራችን የሰራነው ግፍ። ኢየሱስ ጌታ ነው ወገኖቼ። በጣም ደስ ብሎኛል። ሃሌሉያ። ሁሉ በእርሱ ሆነ፣ ከሆነውም አንዳችም ያለ እርሱ የሆነ የለም። እኛ ደግሞ እንደዚህ ነጭ ነጩን እየተናገርን ከጌታ ጋር አብረን እንቀጥላለን። ኢየሱስ ደግሞ ይመጣል። ኢየሱስ ይመጣል። እናንተ አሁን የመዘጋጀት ሰዓት። ፕሊዝ መልእክቴን ሼርና ሰብስክራይብ አድርጉ። ራሳችንን እናጽዳ። መጀመሪያ በፍቅር ደግሞ እንመላለስ። ትዳሮች የተበተነ ይሰብሰብ በጌታ በኢየሱስ ክርስቶስ። ይህንን ነው የምለው እኔ። በፍቅር እንኑር እናንተ። እግዚአብሔር ፍቅር ነው። ጥላቻ ምናምን ዘረኝነት ከኛ አይጠብቅ። በተለይ ቤተክርስቲያን የገባውን የጥላቻ መንፈስ አውጡ፣ እናውጣ። ኢየሱስ ይመጣል። ተባረኩ። ወዳችኋለሁ። ሻሎም ሻሎም። መልካም ምሽት። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ።